የመጀመሪያው ታምር የተሰራበት ዕለት። እንኳን አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም በቅንነት ሰብስክራይብ አድርጋችሁ መጀመር፣ ቪዲዮ ላይክ ማድረግና ኮሜንት በማስቀመጥ ድጋፋችሁን ግለጹልኝ። ጥር 12 በዚች ቀን ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ራሱን ከገለጠና ከተጠመቀ በኋላ ከገሊላ አውራጃዎች ውስጥ አንዷ ወደ ሆነች ቃና በሰርግ ቤት ውስጥ ተገኝቶ አሳላፊዎቹ የወይን ጠጅ አልቆባቸው ተጨንቀው ሳለ በድንግል ማርያም ወላዲት አምላክ አማላጅነትና በእርሱ ቸርነት ውሃውን ወደ ወይን ጠጅ ቀይሮ የመጀመሪያውን ታምር የሰራበትና ጋብቻን የቀደሰበት የድንግል ማርያም ወላዲት አምላክ አማላጅነትና የእርሱ ካህሊነት የተገለጠበት ቃና ዘገሊላ ዓመታዊ በዓል በዚች ቀን ይታሰባል። ይህ ታምር የተፈጸመበት ትክክለኛው ቀን የካቲት 23 ቀን ቢሆንም አባቶቻችን የውሃን በዓል ከውሃ ጋር ለማስማማት ሲሉ በዚች ቀን እንዲከበር አድርገውታል። ዳግመኛም በዚች ቀን የከበረ መልአክ የመላእክት ሁሉ አለቃ ቅዱስ ሚካኤል እስራኤል የተባለ ቅዱስ ያዕቆብን ከወንድሙ ከኤሳው ፈርቶ ሳለ ያዳነበት መታሰቢያው ይደረጋል። ዳግመኛም በዚች ቀን በ3ኛው መቶ ክፍለ ዘመን የምስራቁን ዓለምና አንጾኪያን ያበራ ድንግልናውና ንጽሕናውን የጠበቀ ቅዱሳን መላእክት የሚያነጋግሩት የአንጾኪያ የሰራዊት አለቃ የነበረ በጦርነት ተሸንፎ የማያውቅ አሕዛብ ስሙን ሲሰሙ የሚንቀጠቀጡለት ከአማልክት ወገን ነው እያሉ ይፈሩት የነበረ በወጣትነት ዘመኑ እግዚአብሔርን በፍጹም ልቡ ያመለከ መላእክት ወደ ሰማይ አሳርገውት ጌታችንን ፊት ለፊት ለማየት የበቃና በእሳት ባሕርም የተጠመቀ ከሃዲ ንጉሥ ዲዮቅልጥያኖስ ለጣዖት ካልሰገዳችሁ ብሎ ከቅዱሳን ባልንጀሮቹ ለወንዶስና ኒቆሮስ እንዲሁም ከ2.5 ሚሊዮን ሰራዊቱ ጋር በዚች ቀን ሰማዕት የሆነ ቅዱስ ቴዎድሮስ በናርሊዮስም ዓመታዊ በዓሉ ይታሰባል። ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ላሊበላ ጻድቅ ንጉሠ ኢትዮጵያ፣ ቅዱስ ማቴዎስ ሐዋርያ፣ ቅዱስ ድሜጥሮስ ሊቅ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ ቅድስት ክርስቶስ ሰምራና አቡነ ሳሙኤል ዘዋልድባ ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳንን አክብረን መልካቸውን ገድላቸውን ደግመን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን። ስንክሳር ዘወርኃ ጥር 12 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ጥር 12 በዚች ቀን የከበረ መልአክ የመላእክት አለቃ የቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚች ቀን እስራኤል ወደ ተባለ ያዕቆብ እግዚአብሔር ልኮታልና ከወንድሙ ከኤሳውን ፈርቶ ሳለ አዳነው። ዮርዳኖስንም አሻግሮት ወደ እናቱ ወንድም ወደ ላባ ሄደ። እርሱም ሁለቱን ልጆቹን ሊያንና ራሔልን አጋባው። ከዚህም በኋላ ከብዙ ገንዘብና ከልጆች ጋር መንገዱን እየጠረገና እያቀና በሰላም በጤና ወደ አገሩ መለሰው። ወንድሙ ኤሳውን በፍቅር በሰላም ተቀበለው። ስለዚህም የሊቀ መላእክት የቅዱስ ሚካኤል የበዓሉ መታሰቢያ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ መልአክ አማላጅነት ይማረን ለዘላለሙ አሜን። በዚህችም ዕለት የምስራቅ ሰው ጽኑ ኃይለኛ የሆነ ቴዎድሮስ በናርሊዮስ በሰማዕትነት ሞተ። ይህም ታላቅ ተጋዳይ ከአንጾኪያ ሀገር ሰዎች ከመንግስት ወገን ነው። የአባቱ ስም ሲራቆስ ይባላል። ለንጉሱም የጭፍራ አለቃ ነው። የእናቱም ስም በጥሪቃ ይባላል። ትርጓሜውም መቤት ማለት ነው። ንጉሥ ኑማሪያኖስ በጦርነት ውስጥ በሞተ ጊዜ ልጁ ዮስጦስም በጦርነት ውስጥ ነበር። መንግስትም ያለ ንጉሥ ነበረች። የቴዎድሮስ አባት ሲድራኮስና ፋሲለደስ ዲዮቅልጥያኖስ ነግሶ ሃይማኖትን እስከ ካደ ድረስ የመንግስቱን አስተዳደር ይመሩ ነበር። እርሱም ዲዮቅልጥያኖስ አስቀድሞ ከላይኛው ግብፅ የሆነ የዮስጦስ እህት የንጉሥ ኑማሪዎስ ልጅ ሚስት ሆነችውና ነገሰችው። ቅዱስ ቴዎድሮስም ባደገ ጊዜ በጦርነት ውስጥ ፈጽሞ ኃይለኛ ሆነ። እርሱ ቅዱስ ቴዎድሮስ በሚሄድበት ጦርነት ሁሉ ጠላቶቹን ድል አድርጎ ያሳዳቸዋል። የፋርስ ሰዎችም ቴዎድሮስ ወደ እናንተ መጣ ሲሏቸው ልባቸው ይሰበራል፣ ይገዙለታልም። ከእነርሱም ውስጥ ቴዎድሮስ የሮማውያን አምላክ ነው የሚሉ አሉ። ለዲዮቅልጥያኖስ ክደት ምክንያት የሆነ የቁዝ ንጉሥን ልጅ ኒጎምዲዮስን 2 ጊዜ የማረከው እርሱ ነው። ከአባ አጋጊዮስ ዘንድ ባኖረው ጊዜ አጋጊዮስ በኒጎምዲዮስ ክብደት ልክ ወርቅ አስመዝኖ ከቁዝ ንጉሥ ተቀብሎ ወደ አባቱ መልሶታልና። የከበረ ቴዎድሮስ በናርሊዮስም በጦርነት ቦታ ቡናዊስ የሚባል ወንዝ አጠገብ ሳለ ስሙ ለወንዲዮስ የሚባል ወዳጁም ሳለ ከዚህም በኋላ በአንዲት ሌሊት ራእይን አየ። ከምድር እስከ ሰማይ የሚደርስ መሰላል አለ። በላዩም በታላቅ ዙፋን ጌታችን ተቀምጧል። በዙሪያውም የብዙ አላፍ መላእክት ያመሰግናሉ። ከበታቹም ታላቅ ኬሲ ነበረ። በዙፋኑ ላይ የተቀመጠውም ቴዎድሮስ በናርሊዮስ ሆይ ለእኔ ልጄ ልትሆነኝ ትወዳለህን? አለው። ቴዎድሮስም አቤቱ አንተ ማነህ? አለ። ጌታችንም እኔ የአብ አካላዊ ቃል ኢየሱስ ነኝ፣ ለአንተም ስለ ስሜ ደም ይፈስ ዘንድ አለህ አለው። በዚያንም ጊዜ ከቆሙት አንዱ ወሰደውና
በእሳት ባህር ውስጥ 3 ጊዜ አጠመቀው። ሁለመናውም በመንበሩ ዙሪያ እንደቆሙት ሆነ። ቴዎድሮስ ብናርሌዎስም ጌታችንን ከወዳጄ ከሌዎንዲዮስ መለየት አልሻም አለው። ጌታም እንዲህ ብሎ መለሰለት፣ እርሱ ብቻ አይደለም ለቁስ ሰራዊት መኮንን የሆነ ኒቆሪዎስም ነው እንጂ። ከዚህም በኋላ ቴዎድሮስ ብናርሌዎስ አየ። እነዚያ መላእክትም ሌዎንዲዮስንና ኒቆሪዎስን አጠመቋቸው። ከእሳት ባህር ውስጥ አጠመቋቸውና እነርሱን ለቴዎድሮስ ብናርሌዎስ ስጡት። ከእንቅልፉም በነቃ ጊዜ ራእይን እንዳየ ለሌዎንዲዮስ ነገረው። ፈጽሞ ደስ ብሏቸው እርስ በርሳቸው ተሳሳሙ። ከዚህም በኋላ የቁስ ሰራዊት አለቃ ኒቆሮስ ወዳለበት የእግዚአብሔር ኃይል ተሸከመቻቸው። እርሱም በደስታ ተቀብሎ አስቀድሞ እንደሚያውቃቸው አቅፎ ሳማቸው። እነርሱም እንዳዩት ያንን ራእይ ነገራቸው፣ እጅግም አደነቁ። ኒቆሮስም ቴዎድሮስ ብናርሌዎስን እኔንና ወንድሜ ሌዎንዲዮስን ለአንተ በእጅ እንደሰጡን ወንድሜ ሆይ እወቅ አለው። ከዚህም በኋላ በዚያን ጊዜ ወደ ሰራዊቶቻቸው መጡ። በክብር ባለቤት በጌታችን ኢየሱስ ክርስቶስ ስለ ስሙ ደማቸውን ሊያፈሱ ተስማሙ። ከንጉሠ ቁዝ እንዴት እርቅ እንዳደረገ ሊጠይቀው ያን ጊዜ ንጉሡ ወደ ቴዎድሮስ ብናርሌዎስ ላከ። ዲዮቅልጥያኖስ ጌታን ኢየሱስ ክርስቶስን ክዶ ጣዖትን ባመለከ ጊዜ ስለዚህ የቁስ ሰዎች እጅግ ደስ ብሏቸዋልና የከበረ ቴዎድሮስ ብናርሌዎስም ሰራዊቱን ነፍሱን ከሰይፍ ሊያድን የሚወድ ወደ ፈለገው ይሂድ፣ የክብር ባለቤት ስለሆነ ስለ ጌታችን ኢየሱስ ክርስቶስ ስም ግን መጋደልን የሚሻ ከኔ ጋር ይኖር አላቸው። ሁሉም በታላቅ ድምፅ አንተ የምትሞትበትን ሞት እኛ ካንተ ጋር እንሞታለን፣ አምላክም አምላካችን ነው ብለው ጮኹ። የተመሰገነ ቴዎድሮስም ዳግመኛ ነገራችሁ እውነት ከሆነ ሁላችሁም ወደዚህ ወንዝ ወርዳችሁ በአብ በወልድ በመንፈስ ቅዱስ ስም 3 ጊዜ ተጠመቁ አላቸው። በዚያንም ጊዜ ልብሳቸውን አውልቀው ወደ ወንዙ ወርደው እንዳላቸው ተጠመቁ። ከውሃውም ሲወጡ ከሰማይ እንዲህ የሚል ቃልን ሰሙ፣ ምስክሮች በርቱ ጽኑ፣ እኔ ከእናንተ ጋር እኖራለሁና። የከበረ ቴዎድሮስ ብናርሌዎስም ወደ አንጾኪያ ከተማ አቅራቢያ በደረሰ ጊዜ ሰራዊቱን ከከተማ ወጭትቶ ከሁለቱ ወዳጆቹ ከሌዎንዲዮስና ከኒቆሮስ ጋር ገባ። ንጉሡም በክብር ተቀብሎ ስለ ጦርነት ወሬ ስለ ሰራዊቱም ጠየቀው። እርሱም የሆነውን ሁሉ ነገረው። ከዚህም በኋላ ለአጵሎን ስለመስገድ አወሳ። የከበረ ቴዎድሮስ ብናርሌዎስም ንጉሡን ገሰጸው፣ ዘለፈውም። እንዲሁም ወዳጆቹ ሌዎንዲዮስና ኒቆሮስም ንጉሡን ረገሙት። እርሱም ተቆጣ። ሌዎንዲዮስንና ኒቆሮስን ወደ ሜዶን አገር ወስደው በዚያ ያሰቃዩአቸው ዘንድ አዘዘ። ኒቆሮስ የፋርስ ሀገር ሰራዊት አለቃ መኮንን ስለነበረ ከፋርስ ሰዎች የተነሳ ዲዮቅልጥያኖስ ፈርቷልና። በዚያም ሌዎንዲዮስንና ኒቆሮስን ባሰቃዩአቸው ጊዜ በዚች ቀን ጥር 12 ቀን የሰማዕትነት አክሊልን ተቀበሉ። የከበረ ቴዎድሮስ ብናርሌዎስ ግን ኮሞል በሚባል ታላቅ እንጨት ላይ አስተኝተው ቁጥራቸው 153 በሆኑ በረጃጅም የብረት ችንካሮች እንዲቸነክሩ ታዘዘ። እግዚአብሔርም መልአኩን ቅዱስ ሚካኤልን ወደ እርሱ ልኮ በመከራው ሁሉ አጸናው። በዚያንም ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠለትና የመረጥኩ ቴዎድሮስ ሆይ ሰላም ይሁንልህ፣ ይህን ሁሉ መከራ ስለ ስሜ ታግሳልና ብፁዕ ነህ። ይህን ከሃዲ ንጉሥ ታሳፍረው ዘንድ እሊህም ብረቶች ከሥጋ ውስጥ አውጥቼ እንዳድንህ ትሻለህን አለው። ቴዎድሮስ ብናርሌዎስም ጌታችንን እንግዲህ ስለ ከበረ ስምህ መሞት ይሻለኛል አለው። ሁለተኛም የክብር ባለቤት ጌታችን ኢየሱስ ክርስቶስ ወዳጄ ቴዎድሮስ ብናርሌዎስ ሆይ እነሆ 3 አክሊላትን አዘጋጅቼልሃለሁ። አንደኛው ስለ ድንግልናህ፣ ሁለተኛው የዚህን ዓለም ክብር ትተህ መከራ ስለመቀበልህ፣ ሦስተኛው ስለ ስሜ ደምን ስላፈሰስክ ነው አለው። እኔም ቃል ኪዳንን ሰጠውህ ስምህን ለሚጠራና መታሰቢያን ለሚያደርግ በሁሉ ቦታ ከመከራው ሁሉ አድነው ዘንድ ለድሆችም ምጽዋትን የሰጠውን ስለ አንተ ቤተ ክርስቲያን መባ ያገባውን የገድልህን መጽሐፍ የጻፈውንና ያጻፈውን ቤተ ክርስቲያንህንም የሠራውን ሁሉንም ኃጢአቱን ይቅር ብዬ መንግሥተ ሰማያትን አወርሰዋለሁ። ጌታችንም ይህን ቃል ኪዳን ከሰጠው በኋላ ወደ ሰማይ አረገ። ቴዎድሮስም 3ቱን አክሊሎች ሲሰጡ 3ቱን መላእክት ታየ። በዚያንም ጊዜ የከበረች ነፍሱን በእግዚአብሔር እጅ ሰጠ። ቴዎድሮስ ብናርሌዎስም ካረፈ በኋላ ንጉሥ ዲዮቅልጥያኖስ ለጣዖት ያሰግዷቸው ዘንድ ወደ ቅዱስ ቴዎድሮስ ሰራዊት የጣዖታቱን ካህናት ላከ። ሁለተኛም ንጉሥን የሚወድ ለአማልክት ስገድ እያለ የሚዘምር አዋጅ ነጋሪ አዘዘ። የቴዎድሮስ ብናርሌዎስ ሰራዊትም የነገሥታት ንጉሥ የጌቶች ጌታ ከሆነ ከጌታችን ኢየሱስ ክርስቶስ በቀር ሌላ አምላክ የለም ብለው ሁሉም ጮኹ። ንጉሡም ሰምቶ ራሶቻቸውን በሰይፍ ይቆርጧቸው ዘንድ አዘዘ። ቁጥራቸውም 250,000 ሆነ። በሰማዕታት ራሶችም ላይ አክሊልን የሚያኖሩ ብርሃናን መላእክት አየሩን መሉት። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የቅዱሳን የሰማዕታቱ የዩልያኖስና የመነኩሴው የዳንኤል መታሰቢያቸው ነው። የይስሐቅም ልጅ ያዕቆብ የልደቱ መታሰቢያ ነው። በረከታቸውም ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን።
በዚችም ቀን የክብር ባለቤት ጌታችንና ፈጣሪያችን ኢየሱስ ክርስቶስ የገሊላ ክፍል በሆነች በቃና በሰርግ ቤት የሰራው የታምራቱ መታሰቢያ ይደረግ ዘንድ የቤተ ክርስቲያን መምህራን ሰሩ። ቅዱስ ወንጌል እንደተናገረ ይህች የታምራቱ መጀመሪያ ናት። ውሃውንም ለውጦ መዓዛው የሚጥም ጣፋጭ ወይን አድርጎታልና። በዚህም አሳዳሪው ምስክር ሆነ። ሙሽራውንም በጠራው ጊዜ ሰው ሁሉ መልካሙን ጠጅ አስቀድሞ ያጠጣል፣ ከሰከሩ በኋላም ዝቅተኛውን ያጠጣል። አንተ ግን የተሻለውን ጠጅ ወደ ኋላ ቆይተህ አጠጣህ አለው። ጌትነቱንም ገለጠ። ደቀ መዛሙርቱም አመኑበት። ለእርሱም ከቸር አባቱ መሐሪ ይቅር ባይ ከሆነ መንፈስ ቅዱስም ጋር ምስጋና ይሁን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ እጅ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።